ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ቪዲዮ ላይክ፣ ሼር አድርጉ፣ ሰብስክራይብ አድርጉ፣ አበረታቱኝ ውድ ቤተሰቦቼ ማለት ነው። ዛሬ የመጣሁላችሁ እንግዲህ ሰሞኑን ለቅቄ ያላቀም ቪዲዮውን በተቻላችሁ መጠን ላይክ፣ ሼር አድርጉ። እንደምታዩት የዳታ ክፍያ ደርሶብኛል። ዩቲዩብም እስካሁን እየከፈለኝ አይደለምና ማለቴ 3 ወር 4 ወር ቆይቶ ነው 10 ሺህ የሚሰጠኝና አሁን ደግሞ ሰዓቱ ገና ነው አልደረሰም። ስለዚህ ቶቶረ ብታውልኝ እንዲከፍለኝ ብታደርጉ የዛሬ አመት ከኪሴ ስላለኝ ነው 10 ሺህ ከፍዬ የሞላሁት። አሁን ግን እንደምታዩት እንግዲህ አመት ሞላኝ። አመት አልፎኛል ከመጣሁና ለዲያታ አንስቼ የሞላው ነገር አይኖርም። ስለዚህ በቻላችሁ መጠን ቪዲዮውን እውልኝ ማለት ነው። እስከ መጨረሻው ማስታወቂያ ማትጣሱብኝ ማለት ነው እና ተባበሩኝ፣ ትብብር ነው ማለት ነው። እና ውድ ቤተሰቦቼ ዛሬ ይሄን ዱባ ባለፈው ገዝቼ የሰራሁት ዱባ ነው እና ፍሬውን ለመሞከር ነው። አብዛኛው ዱባ ቀውለል ነው እንግዲህ አንድ ሁለት ነው የሚጥለው። ይሄ ደግሞ ሎሚ ነው እንግዲህ ሌሙን አስወዲ በሳውዲ እሱን ለማድረግ ነው እያደረኩት ነው። ይሄ ላለመጣል እንግዲህ አድርጌው ነው። ይሄ እንደምታዩት የተለቀመ በርበሬ ነው ማለት ነው። እና ባለፈው ታስታውሱ ከሆነ ከዚህ የዘራሁት አፍልቻለሁኝ በቅርቡ ሲወጣ አሳያችኋለሁ ብያችሁ ነበረ። ብዙም ባይሆን እንግዲህ መውጣት ያለበት ወጥቷል። ዛሬ አሳያችኋለሁ ምን እንዲወጡ ማለት ነው። እና ያለው ከቤት እዚህው ማፍላት ይቻላል። ፍል የት ነው የምናገኘው? ወይም ፍሬው ምናምን እኔ አሁን ይጨንቀኝ ነበር እንዴት እንደሚዘራ። ስለዚህ እንደዚህ ከቤት ሆኖ ማዝራት ይቻላል፣ ማፍራት ይቻላል ለማለት ነው። እና እንግዲህ ይሄ እንደምታዩት መጀመሪያ አባባዬ ተዘርቶ ነበር። ይሄ አሁን ያፈላነውን ፍል ከማፍላታችን በፊት ማለት ነው። አባባዬውን አንስተን ነበረ መልሰን ያፈላንበት እና አልፎ አልፎ የነበሩት ፍሬ ናቸው የበቀሉት። እነዚህ ትላልቆቹ የምታያቸው የአባባዬ ፍሬ ናቸው፣ የአባባዬ ፍል ናቸው ማለት ነው። እንደገና እዚህ የምታዋቸው እነዚህ ሁለት ቅጠል አድርጋለች። ይችም እንደዛው ባለ ሁለት ቅጠል እየሆነኝ ነው ማለት ነው። እነዚህ ደግሞ ምንድን ናቸው መሰላችሁ? ቲኒ ነው። እነዚህ ቲኒ ናቸው እንደምታዋቸው እየበቀሉ ነው። አበቃቀላቸው ራሱ በጣም ያምራል ማለት ነው። ተዋሱ እና ቲኒ ናቸው። ቲኒ ወይም ዘይቱኒ የምትሉት እንግዲህ አብዛኛው ሰው በዘይቱኒ ነው የሚያውቀው። እኛ ደግሞ ቲኒ ነው የምንለው ቀጥታ። እና እነዚህ ቲኒ ናቸው ማለት ነው። ውድ ቤተሰቦቼ ፍሉን እንግዲህ እንደዚህ አድርጎ አፍልቶ ከቤት ማዛመት ይቻላል ማለት ነው። እንደምታዩት ቲማቲሙ ደግሞ በስሏል። ትናንት ይሄን ቃሪያውን በርበሬ ነበራቸው ቃሪያ በልተውብኝ ነው ከብቶቹ ማለት ነው። የለሁም ነበረ። በነገራችን ላይ እኔ ለእናንተ ለማሳየት ነው እንጂ የምነካው ቲማቲሙን አልነካውም። ግን እጅ አይወዲም አትነካኪው ምናምን ትሉኛላችሁ። አልነካም፣ ለመቁረጥ ካልሆነ በስተቀር አልነካም ማለት ነውና ውዴቶቼ አሁን ቲማቲም እንግዲህ እየበላን ነው ማለት ነው። አሳያችኋለሁ። ቆርጬ አስቀመጥኩትን አስቀምጥላችኋለሁ፣ አሳያችኋለሁ የቆረጥኩት ማለት ነው። እና ባለፈው በትንጃኑን ዘርቸው ነበር። ስዘራው አልነገርኳችሁም እንጂ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደነሱ ተከባራችሁ ደናሽ ነው ቢላሂ እንደምታዩና የዘሪት ነው የሚመስለው። ቆይ ለምን እዛታ ላይክ ሸርጉልኝ እንደው እንዲገዛልኝ ብዬ እንኳን ልገዙልኝ አክላችሁ ይባላል ብላችሁ አይተባለብኝ ሆነ። ሌላም ዶሮ ተበላይብን አንፈጥ ዶሮ ነበረና አሁን እያላችሁ ያለው ሰብስክራይብን ላይክ አድርጉኝ እስከ ሐሙስ ድረስ ብዬ ነበረ። ግን የለም እይታም ላይክም ሰብስክራይብም ጭራሽ አቁማችኋል እያለ ነውና ላይክ ሰብስክራይብ አድርጉት። ሐሙስ ገዛለሁ ብያለሁኝ። እንግዲህ እስከ ሐሙስ እንግዲህ ስንት ላይክ ስንት ሰብስክራይብ ቢሆን ነው ምገዛልህ መሰለ? ወራውዲ ስማ የማይታሰብ ነው። አንድ ሺህም አይታሰብም።
እንዲያው 100 200 ራኩ ሰብስክራይብ ቢያረጉህ እኔ 2 ዶሮ ገዛለሁኝ። ሶስት እሺ ቻው ዲናደሩ ወላ አታላሽብኝ እንዲህ ስለዚህ እሺ ናቸው እነሄ አብዱረዛቅ ናቸው። እነሄ ጓደኞቻቸውን 7 ሽጫቸዋለሁ ማለት ነው። አራ ተው እንጂ አብዱ እንዲያበላው እንግዲህ እትኳት እነዚህ እናት ነው የወንዶች ሙጮቹ እቻት እናታችሁ ወስዋባቸው አሁን እሺ ሰሞቷል ደረጃ ይሆን እንደ አንቺ ቢሆኑ እንደ አንቺ ብትሆን እንደው መሰላቸው እናት ይመታል እንዴ? አይለም እሷ ልጆቹን እኔ ልጄን እማታለሁ እንዴ? እኔ ልጄን እማታለሁ እንዴ? አይለም ግን እንደሱ እሷ ልጆቹን ትመታለች ሲያባራ አንቺ እኮ ብትሆን እንዴ አንቺ ብትሆን አልክ ሰው ብትሆን አልክ። ይሄ ምን ለማለት ነው? እኔ እማታለሁኝ እንዴ? አንቺ የለሽም እንደ አንቺ ብትሆን ግን ኃይለኛ ይፋውታል። ግን አንድ ቀን ሁለተሽም ተሰብስበው እያበራራት ነው እንዴ? ዲህና ነው ይሄ ምንም አጋባና ሌላ ወሬ ካወጣሽ አንተ እኮ ነህ ሄዲ እስኪ የረቀምነውን ቲማቲም አንጣና እናሳያቸው እና ወዲ ቤተሰቦቼ ባለፈው ደግሞ ምን ዘርቼ ቆይ መሰላችሁ ከዚህ እንትን ባትንጃኑን ዘርቼው ነበረ። እንግዲህ አንዲት እዚህ ጋር በቅላለች። እሷ ከሆነ ብዬ ነው ይቺ ግን አመስለኝም። ምክንያቱም በጣም ትንሽ ሆነ እና በዚህ አካባቢ ነበር የዘራሁት። እንግዲህ ውሃም ማጥሮት ይሁን እስካሁን አልበቀለም ማለት ነው። ውድ ቤተሰቦቼ ከበቀለ እንግዲህ መልሼ ያሳያችኋለሁ፣ ሰራላችኋለሁ ቪዲዮ። ይሄ መካዱባ ነው እንዲያፋችሁ። ይሄ ፌጦ ነው። እስኪ እንግዲህ እንደምታዩት ቲማቲሙ እንደዚህ ነው። እስኪ ቆይ እዚህ አድርገው፣ መሬት አድርገው እንጃ ቲማቲም ስትኝ አድርገው። ደረሳ ነህ እንደ አንተ ቃሪያ እያልክ ይሄ እንግዲህ እንደምታዩት እዚህ የተለቀመ ነው። ደስ የሚላችሁ ነገር ደግሞ ጤና ነው። ምንም አንዲትም ነገር የወጋው ምናምን የለውም ማለት ነው። እና ይሄን የለውም ይሁን ላደርቀው የገበያ አትበሉኝ ሀቢት ይሻለ ዘርተሽ እና ደግሞ ማለት ነው እውት አስጭራው አየኸው እንዴት አድርገው እንደጫሩ ታየህ አንተ ባኮንሳ ይሄን አንሳ እሱን እና ውድ ቤተሰቦቼ ኮሚደሮ የሚባል ቲማቲም ታውቃላችሁ ወይ? እንካ ሄዲሽ ና ቻው ዲናደሩ ነገ አወራችኋለሁ። ቁርአን ማቀራላችኋለሁ። በተለየ ፊዱ እንመጣል እና ትገራሩ ነው አይሆነኝ ግን ለቀቆጨ ነው ማለት ስራ ልትይዝ ነው። ምን ችግር አለ? ስራ ሊይዝ ነው ያለ ሂጂ እና ውድ ቤተሰቦቼ አሁን በርበሬ ዘርቸው ነበረ እንደምታዩት ነቅልቅል አረጉብኝ ማለት ነው። ዶሮ በቃ ምንም ዶሮ ያለው ቤት ለምንም አይሆንም። በጣም ከባድ ነው። እና እነዚህ እንትን ናቸው እንደምታዋቸው እዚህ እኔ ወዲያው ሳረግዝ ምንዲና ማረ መሰላችሁ ቲማቲም ሆኖ ግን የድሮ ቲማቲም ነበሩ። ታስታውሱ ከሆነ አጥሩ ላይ የሚበቅሉ ማለት ነው። ኮሚደሮ እንላቸዋለን። ኮሚደሮ በጣም ዲቡልቡልዬ ናቸው። ዲቡልቡል ያሉ ናቸው። እንደነህ ሾጥ ያሉ አይደሉም። እና እነዛ ማረኝ የት ላገኝ አስጣይኩ በያገሩ ጠያየኩኝ አላገኘሁም ማለት ነው። ይሄ ጥቅል ጎመኑ ነው። እና መርሳ ከአባቴ ቤት ስሄድ አገኘሁኝ ይዤ መጥቼ ዘራኋቸው ማለት ነው። ይሄ ጥቅል ጎመን ነው እንደምታዩት በጣም ክንን ያለ ጥቅል ጎመን ነው። እንግዲህ በውስጥም ነበር እስኪ አትንኪ እያላችሁ ነው። ግን በውስጥ ያለው ሳይበላሽ አይቀርም ምክንያቱም ይሄ ስለተጫነው እና ያችን ኮሚደሮ አባቴ ሀገር ሂጄ ሳገኝ አንጥቼ እንግዲህ እንደምታዩት በዚህ መልኩ ዘርቻቸዋለሁ ማለት ነው። ለዘር እንኳን 1-2 ስር ቢወጣልኝ አስቡት። እኔ በጣም ነው የምወዳቸው እነዛን ቲማቲሞች ማለት ነው። ምክንያቱም ጣዕማቸው ሁሉ ነገራቸው ከዚህ የተለየ ነው። በጣም ደስ የሚሉ ቲማቲሞች ናቸውና ስለዚህ እነዛን ነው
እንዲኖረኝ የምፈልገው ከቤት ማለት ነው። እና እንዴት አያችሁት? እንግዲህ በርበሬ እንለቅማል። እዚህ ጋር ደግሞ ቲማቲም አለ። እስኪ ጤና እኮ ነው፣ ምንም ነገር የለውም። ያስጎመኛል። ዝም ብላችሁ በበሉት ራሱ ማለት ነው። እና አሪፍ ቲማቲም እየለቀምን ነው ማለት ነው። እኔ እዚህ እንትን ያለኝ ዱባው ነው። ዱባው እስካሁን ምንም የያዘው ነገር የለም። እንግዲህ ነቅለን መጣል ብቻ ነው ያለና አማራጭ። እሺ። እና ደግሞ ምንድን ነበረ መሰላችሁ በጣም ደስ የሚለኝ ማለት ነው እንዲኖረኝም የምፈልገው ከቤት እንትን ነበረ አሽኩቲና ናትራ ማለት ነው። እንግዲህ አሽኩቲ ዶሮቹ እየበሉብኝ ነው የምታየው። አሽኩቲ ይሄ አለ ማን ነው ናትራ ማለት ነው። ናትራ ውሃያውም ነጋ ስለማይጠጣ ነው መሰለኝ ሊደርቅ ፈልጓል እንጂ አሁን ገና ይሄ ቅጠሉ እርጥብ ነው። እንደገና ደግሞ ከዚህ እንደምታዋቸው ዶሮቹ እየቆማመጧቸው ነው እንጂ እንደምታዩት እነሄ አሽኩቲ ይባላሉ ማለት ነው። እነሄ የበቀሉት አሽኩቲ ናቸው፣ ዘርቻቸው ነው። እና እነሄ አሽኩቲ ናቸው። ሽታቸው ራሱ ጀምረዋል፣ ይሸታሉ ማለት ነው። እና ይሄን ይመስላል። እዚሁ ከጓሯችን ነው ሁሉንም ነገር ማግኘት ይቻላል። እንደምታዩት ይሄ አጥሩ ተሰቅሏል ማለት ነው። እና አሪፍ ነው። ቆስጣ አሁን ይሄ ስንት ሶስተኛ አራተኛ ጊዜ እየተቆረጠ ነው። ስር አይቆረጥም የቆስጣው፣ ምክንያቱም ድጋሚ መንትን ማለት ይቻላል። ይሄ እንደምታዩት ፌጦ ነው። ፌጦ በጣም ቆንጆ ነው። ከቤታችን እንዲኖር የሚፈለገው ነገር አንዱ ፌጦ ነው። በጣም ደስ የሚል ነገር ነው ፌጦ ማለት ነው። ይሄ እንደነገርኳችሁ ሀብሀብ ነው ማለት ነው። እና ውድ ቤተሰቦቼ የዛሬው ቪዲዮ እንግዲህ ይሄን ይመስላል። ላይክ ሰብስክራይብ አድርጉ ማለት ነው ውድ ቤተሰቦቼ። በተረፈ በሌላ ቪዲዮ በሰላም እንገናኝ። አበረታቱኝ ማለት ነው። ባካችሁ። አሁን እኔ ቪዲዮ እየታየልኝ አይደለም። ሲቀጥል ደግሞ እንትን ነው የክፍያው ስለደረሰብኝ አግዙኝ።